ባለፉት ጥቂት ዓመታት ኢትዮጵያ ያከናወነችው የሪፎርም ተግባር ዓላማ ካደረጋቸው ዋና ጉዳዮች መካከል ግብርና መር ስትራቴጂን ወደ ብዝሃ ዘርፍና ብዝሃ ተዋናይ የኢኮኖሚ አቅጣጫ መቀየር አንዱ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት አንስተዋል። የኢኮኖሚ ሪፎርሙ ትግበራ በኢትዮጵያ ታሪክ አመርቂ የሚባል የኢኮኖሚ ውጤት ማስገኘት መቻሉን የገለጹት ጠቅላይ ሚኒስትር አብይ አህመድ በተለይ በግብርናው ዘርፍ ያለፉት 6 ወራት የምርት ሂደት የዓመታዊ እቅዱ 78% መሆን እንደቻለም ተናግረዋል። ግብርና የዚህ ዓመት እቅዳችን እንደምታስታውሱት 7.3% እድገት እናረጋግጣለን። ቢያንስ 1.3 ቢሊዮን ኩንታል ምርት እናመርታለን የሚል እቅድ ነበረ። ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከእቅዳችን ከዓመቱ እቅዳችን 78%ን ይሸፍናል። በተለይም በሰብል ሆርቲካልቸር እና በጥጥ 79% የዓመት እቅዳችንን በ6 ወር መሸፈን ተችሏል። ዘመናዊ የግብርና ማሽነሪዎች ለአርሶ አደሩ እንዲዳረሱ መደረጉ የምርት ብክነትን በማስቀረት ለዚህ እድገት መመዝገብ ምክንያት መሆኑንም ጠቁመዋል። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት። አሁን 27200 ትራክተሮች አሏት። ኮምባይነር 2010 338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው። ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። የማይታረሱ መሬቶች ወደ ስራ መግባትን ጨምሮ የማዳበሪያ አጠቃቀምና የእርከን ስራ መጎልበት እንዲሁም የአረንጓዴ አሻራ ተግባር ሌላው የዘርፉ ስኬታማነት ምሰሶዎች መሆናቸውንም ጠቅላይ ሚኒስትር ዶክተር አብይ አህመድ አመላክተዋል። ኦርጋኒክ ማዳበሪያ ከአንዳንድ የግብርና ተረፈ ምርቶች በከባቢ የማምረት ኮምፖስት የማዘጋጀት ልምምዱ ከጊዜ ወደ ጊዜ እያደገ ስለመጣ በአካባቢ ጥበቃ ላይ የሚደረገው የእርከን ስራ እየሰፋ ስለመጣ ራሱ ግሪን ሌጋሲም ለአካባቢ ጥበቃ ከፍተኛ ሚና ስላለው ከዚህ ቀደም የማይታረሱ በሚሊዮን ሄክታር የሚጠጉ መሬቶች ወደ እርሻ በመጨመራቸው የግብርና ሂደት በከፍተኛ ደረጃ አሻሽለዋል። ከ3 ዓመታት በፊት ኢትዮጵያ ታምርት ንቅናቄ ሲጀመር ከ47 በመቶ እስከ 48 በመቶ የማምረት አቅም የነበራቸው በኢትዮጵያ የሚገኙ ኢንዱስትሪዎች ዛሬ ላይ ይህንን ቁጥር ከፍ በማድረግ የኢንዱስትሪ እድገትን እያመላከተ የሚገኝ ከፍታ ላይ መሆናቸውን ጠቅላይ ሚኒስትሩ አንስተዋል። የዛሬ 3 ዓመት ገደማ ኢትዮጵያን ታምርት ንቅናቄ ሲጀመር በኢትዮጵያ ያሉ ኢንዱስትሪዎች 47-48% ብቻ ያመርቱ ነበር። ዛሬ እነዛ ኢንዱስትሪዎች 66.3% ደርሰዋል። በዚህ 6 ወር የኢትዮጵያ ኢንዱስትሪዎች የኢነርጂ አጠቃቀም ብቻ 16% አድጓል። ከግብርና ውጪ ኢትዮጵያ ውስጥ አጠቃላይ 2.6 ሚሊዮን ቢዝነሶች እንዳሉ ተቆጥረዋል። 17% ወይም 413,000 አምራች ኢንዱስትሪ ነው። በዘርፉ በተለይ ተኪ ምርትን በሀገር ውስጥ በማምረት የታየው እድገት ከፍተኛ ስለመሆኑም ተናግረዋል። ባለፈው ዓመትና በዚህ ዓመት ብቻ እንኳን ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል። የተኪ ምርቶች ከውጭ እናስገባ የነበሩ ምርቶችን ለማስቀረት ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ $3.4 ቢሊዮን እናስገባ የነበረው ምርት በሀገር ተተክቷል። ማዕድን የማውጣት ስራም በትኩረት እየተከናወነ መሆኑን በመግለጽ ባለፉት 6 ወራትም ጭማሪ ማሳየቱን አመላክተዋል። በዚህ 6 ወር 30% እድገት አለው የማዕድን ገቢ። ብረት 36% ጨምሯል። ሲሚንቶ 28% ጨምሯል።